የት? እዚህ ክፍል ውስጥ ነበረች። ተጫወተችብን ናታን። እዚህ ቁጭ አድርጋ ተጫወተችብን። እዚህ ክፍል ውስጥ? አዎ። ዋ ግቢ ግቢ፣ እናተኝ ሂጂ ሂጂ፣ ግቢ አንቺ። አባዬ ሰጣት እንዴ? ምንም አማራጭ የለኝም፣ ሰጠዋት። አባዬ መድኃኒት እኮ አሁን ወደ እማዬ ክፍል እየሄደች ነበር። ናታን ምንም ማድረግ አልችልም፣ በቃ ተሸንፌ። አይሆንም አባዬ አይሆንም። እንኳን ልጄ ደህና ሆነችልኝ። ወይ አይሆንም። ምን ላድርግ ናታን? ሁሉ ነገር ከአቅሜ በላይ ሆነ። ምን ማድረግ ነበረብኝ? አባዬ እጅ መስጠት የለብንም ናታን። እንደው እንደኔ የደረጀና የማርታ መጨረሻ የናፈቃቸው የምር በስመ አብ ወልድ ተሰቃዩ። አይገልጸውም። በላይ ደረጀ ተሰቃይ፣ ማርታ ግን ያው በማጣቀው ነገር ቢሆንም ያው ብዙ ነገር ማለት እያስጨነቃት ነው። እና በቃ በጣም ነው የሚያሳዝኑት የምር። በስተት የተፈጠረ ነገር ህይወትን በሙሉ ይረብሻል፣ ሙሉ ላይፍ። በስመ አብ ወልድ። እና እንግዲህ ደረጀ በጣም አሳዝኖኛል። በባለፈው ክፍል እንግዲህ እንዳያችሁት ውሃን አግቻታለሁ ብላ ነበረ። ውሃን ስታግታት እንግዲህ እኛ ደግሞ ውጪ በቃ በሆነ በሰዎች ያሳገተቻት መስሎን ነበር። ግን ያው ሩሩ ናት የቷለች። እንዴት አድርጋ አሁን እንደዛ ታደርጋለች? እነሱ ግን እንዴት ሊሆን ይችላል ማለት አንዳንዴ ሲደነገጥ ለማስተዋል የሚያቅታል እንጂ የተዘጋ ክፍል ምናምን ማየት ነበረባቸው። እዛ ብቻ ሰርታለታለች ደረጀን። ከዛ ደግሞ ልጅ መለሽ ዶክመንቷንም ማስጠፋችሁ ሁሉ ነገሯን ተቀበለ ማለት ዶክመንቷን ተቀበለች፣ ቪዲዮዋንም ማስጠፋች፣ ሁሉ ነገሯን ተቀባበለች። ከተቀባበለች በኋላ ናት ልጅ ምናምን ብላ ስትሰጠው አሁን የደነገጡ ስታስበው እኔ ጅል መስላለሁ እንዴ የእህቴ ልጅ እንደዛ ሌላ ቦታው ሲጄ ማግዝ ምናምን አለችው። ከዛ እሱም ያው በትንሽ ነገር እንደተጫወተችበት በጣም ተናደደ። በትንሽ ነገር እዚህ አድርገው እዛ ልጅቷን እዚህ አድርጋ ሌላ ቦታ እንደላክታ አድርጋ ምናምን ስታናደው እንዴት በዚህ ልክ ቪዲዮ ልታይ ትችላለህ አንተ? በጣም ወራዳ ሰው ነህ፣ ሸበት አውጥተህ የለ እንዴ ምናምን ስትለው እኔ አንቺን ቪዲዮ አላየውም፣ እኔ አንቺን ቪዲዮ ማይበት ጊዜ የለኝም አላት ማለት ነው። ማለት አላየውም። በእርግጥ ያው ጀስት ናታን ቀረጻ ሰጠው። እንገባር ሰው ናቸው እንደዚህ ይደረጋል ማለት። በዛኛው ብቻ ቢሆን እኮ ይበቃቸው ነበር። በግሪን ካርዱ እንደገና ሌላ ጦስ ነው። ምክንያቱም አሁን ልጅቷ ይሄን አወቀች። ለማርታ ስትነግራት ለማርታ እንዳትናገር ደግሞ ያገዱባትን ምክንያት ስትናገር ሌላ ደረጃ ላይ እንዴት የሰውን አካል ራቁት ይቀርጻል እሱ ብላ ደግሞ ማርታ ትናደዳለች። ማለት ሌላ ትኩሳት ይሆንበታል። እንደዚህ አድርጎ የነበረ ምናምን ስትል እንግዲህ ዋንም እንደ ብቻ የቤቱ ምስቅልቅል ወጥቷል። ውሃን አግታ እንደዛ እሷ ስታለቅስ ዝም ማለቷ ራሱ በጣም እንትን ያሳዝናል። እና በጣም ተመሰቃቅሏል ቤቱ። እንግዲህ ምንም ማድረግ አይቻልም። ናታ ምን ሊያደርግ ይችላል ብላችሁ ታስባላችሁ? ምክንያቱም አሁን ደረጀ እንግዲህ በትንሽ ነገር አታላ ቤቴ ውስጥ ቁጭ አድርጋ ተጫወተችብኝ እና ዶክመንቱን ሰጣሃት ወይ ሲለው ሰጣዋት። ምንም አማራጭ አልነበረውም። እንግዲህ ከዛ ውጪ ማድረግ የሚችለው ነገር የለም ነበረ። እሷ ግን ማለት እንደዚህ ልጅቷ ጠፍታ ምናምን ሲጨነቁ ራሱ አብራ ለመደንገጥ አልሞከረችም። ለእነሱ እንኳን አክት ለማድረግ ምክንያቱም እንትና ነቅታባታለች። በእርግጥ ማነው ስሟ አቢጌል ያው ቆቅ ለቆቅ ናቸው ሁለቱም። እና እሷ እንደ የሆነ ቦታ እንደወሰደቻት ነቅታባት ነበረ። ግን ብቻ ሁላቸውም አይተዋታል። እንትና ገዜ ራሱ ኬክ ልግዛላት ብላ እንደሄደች ምናምን እና ሲነግራት ያው እሷ እንደገተቻት ገምታ ነበር እሷ እንደወሰደቻት። በዛ ላይ ደግሞ ስጠይቃት ምንም ድንግጥ አደረገች አላለችም። እና ማርታ በጣም እያለቀሰች ነበረ። በምስኪን እንዴት እንዳሳዘነች በዚህ በወለደችው ልጅ። ከዛ ደግሞ በላይ አይ ጋድ በጣም ከባድ ፊሊንግ ውስጥ ናት ማለት ነው። ድራማ ነው ግን ደግሞ በጣም ያሳዝናል። በሪል ላይፍ ቢሆን አስቡት እስኪ ባላችሁ ሁለት ልጅ ከሌላ ወልዶ ግን እሱም ደግሞ ወዶ አይደለም ማርያምን ወዶ አይደለም ማለት
አሁን እንዴት አድርጋ ነው ያንን ነገር አክሰፕት የምታደርገው? ሄደ ናታን መላ ባያገኝ እሷ ልነግራት ይችላል። ኦኬ ናታንም የሆነ መላ ፈጥሮ ልጅቷን ሊያስቆማት ቻለን በል። ከቻለ በኋላ እስኪ ደረጀ እስከ መቼ ድረስ ደብቆ ይኖራል? በዛ ላይ ሁለት ልጅ። አሁን ቤተሰቡ እንዴት አድርጎ ነው የሚቀበለው? ቢያንስ ቀስ ቀስ እያለ የዳጣን ልጅነት ለአቢጌል እንደነገራት፣ አቢጌል ደግሞ ቀስ ብሎ ለልጅቷ ቢነግራት ማለት ልትል ትችላለች። ግን ደግሞ ቢያንስ ከጊዜ ወደ ጊዜ አንድ ነገር እየተለመደ ይመጣል። እየለመደችው ስትመጣ ቢያንስ ማጽናኛ ለእሷ ይነግራት ነበር። ቢነግራት አሪፍ ነበር፣ እንዴት እንደተፈጠረ። ደረጀ ግን ሁሉን ነገር ዝም ማለት ነው የሚፈልገው። አሁን እንትና እንዴት ብላ ታምነዋለች? ማን ነው ማርታ? እንዴት አድርጋ እንደርስታንድ ታድርገዋለች? ከሷ በኋላ ቺት አርጎ ልጅ ወለደብኝ ካለች ካለ ምን በየት በኩልም ብላ መሰማው አይመስለኝም። ምክንያቱ በጣም የሆነ የተልከሰከሰ ነገር ነው የሚመስለው እንጂ ቢያንስ አንድ ልጅ ኦኬ በምክንያት ሊሆን ይችላል። ሁለተኛ ልጁ ግን በጣም ነው የሚያሳፍረው። እና እንዴት አንድ ሰው በጣም ብትሰክር፣ የዛኛም ሰክሮ ነው እርቷ መስለው፣ ከዛ ሁለተኛም ሰክሮ ነው እንግዲህ ግን አላወቅም ከሷ እንዳረገዝ። ያቺኛዋ ስትወለድ ወስዶ ጣሉበት። ባይጥሉበት ወይ ይሻል ነበር የምር። ብቻ ከባድ ውስጥ ነው ማለት ማርታ እንዴት አድርጋ እሱን አክሰፕት ልታደርገው ትችላለች የሚለው ቢነግራት ራሱ ያው እስከዛሬ ያልነገረበት ምክንያት ነው። ላይክ የሆነ ጸጥ ትልብኛለች ወይ እንለያያለን፣ ቤቱ ይፈርሳል ምናምን የሚለው ነበረ። ያው ግን አሁንም ቢነግራት ቤቱ መፍረሱ አይቀርም። ምክንያቱም ያው ሲጀመር ሰው ላትሆን ትችላለች። ሲቀጥል ሰው ከሆነች በኋላ ራሱ በምንም ወይ ከሱ ጋር አብራ ላትሆን ትችላለች። ምክንያቱም በቃ ያዋላ ግዴታ ምክንያቱን መቀበል አትችልም። እንዴት አድርጋ ትቀበለዋለች? ብቻ ከባድ ነው። ብቻ ከባድ ነው። ይቺ ሴትዮ ግን በጠበጠቻቸው። ግን ደረጀ ማለት ነው ዛሬ ነገ ባትል ኑሮ ይችኛይቱን ባትመጣ ኑሮ ነገሩ እየከረረ ባልሄደ ነበረ። ምን አሁን ናታን ራሱ ጭንቀት ውስጥ ነው እንዴ? አሁን ልጆቹ እንዳለ ዳጣን ራሱ በምሳሌ ምናምን ቢያወራት እሱ ልጅ ሆኖ እንደሆነ ምናምን ሲላት በፍጹም አይሆንም። ሰላም ደግሞ አትናገርም። እየጠበቅኩት ያለው ነገር ማለት ዳጣን ጠርታን ሊፈጠር የሚችል ችግር አለና ተዘጋጂ፣ ራሽን አዘጋጂ። ለምንድን ነው እንደዚህ የምታደርጊ? ማየቁ ጥሩ ሰው ናት። ጥሩ ሰው የሆነችው አንቺ እኔ ልጅ መሆንሽ አንቺ የደረጀ ልጅ መሆንሽ ስላላወቀች ነው። በእርግጥ ልክ ነው። እንደዛ ብታውቅ ኑሮ ያው በሰው በክብሩ አይደራደርም። ምክንያቱም ያው የሆነ መስላት ነው ያስጠጋቻት እንጂ ደረጀ ልጅ ብትሆን ኑሮ እስካሁን ብቻ ከባድ ነው። ያው እንግዲህ ስጋ ነው። እነ አቢጌል ግን ምንም አላለችም። አቢጌል ያው እንደውም ከበፊቱ የበለጠ ተቀራርበዋል እና ልጆቹ ግን ደስ ነው የሚላቸው። ወንድም ተወለደላችሁ ቢባሉ በጣም ደስ የሚላቸው ነው የሚመስለኝ። ያው በእናታቸው ላይ ቢሆንም እንትን ማለት አንዴ ተሳስቷል እንኳን ወንድ ሆነለት። ዞሮ ማርታ ምን ልትል እንደምንችል አናውቅም። እንዴት ናታንስ ያስቆማታል ወይ? ሲያስቆማትስ ወይ ከጫፍ ደርሳ ሊሆን ይችላል። ምን ሊፈጠር ይችላል? ማርታ ምን ልትል ትችላለች? በኔክስት ቪዲዮ እናያለን።